ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። ዛሬ የምናየው ደግሞ ቻፕተር 2 ስለ ቲዮሪ ኦፍ ኢንቨስትመንት የሚለው ይሆናል። እንግዲህ እንደምታስታውሱት በቻፕተር 1 ስለ ቲዮሪ ኦፍ ኮንሰምፕሽን አይተናል። የተለያዩ ኮንሰምፕሽን ቲዮሪዎች አይተናል። ከዛ መቀጠል እንግዲህ ቲዮሪ ኦፍ ኢንቨስትመንት እናያለን ማለት ነው። የኮንዞን ዩቲዩብ ቻናል ቤተሰብ ናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቁ ቤተሰብ ናችሁ ደግሞ የደወል ምልክቱን ብትጫኑ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በጥያቄያችሁ መሰረት መልሼ ወደ እናንተ የማቀርብ ይሆናል። የኮንዞንን ከዩቲዩብ በተጨማሪ በቴሌግራም፣ በቲክቶክ፣ በፌስቡክ እንዲሁም በሊንክድኢን ያገኙታል። እዛ ደግሞ የተለያዩ ኢኮኖሚክ ኮንሴፕቶች በአማርኛ ማብራሪያ ይሰጥባቸዋል። ከእናንተ የሚጠበቀው ቻናሉን መቀላቀልና ቤተሰብ መሆን ብቻ ነው። ይህን ካለን ስለ ኢንቨስትመንት ቲዮሪ ምንድነው የሚለውን እናያለን ማለት ነው። አስ ኢንትሮዳክሽን ዋት ኢዝ ኢንቨስትመንት በሚለው እንጀምር። ኢንቨስትመንት መዋለ ንዋይ ፍሰት ምንድነው? ኢንቨስትመንት ምንድነው? ሲምፕሊ ኢንቨስትመንት ኢዝ ዘ ቼንጅ ኢን ካፒታል ስቶክ ዱሪንግ ኤ ፔሪድ። የሆነ ፔሪድ አለ ዩዥዋሊ ኤየር ሊሆን ይችላል ሰምቲንግ በዛ ፔሪድ ውስጥ ቼንጅ ኢን ካፒታል ስቶክ ምን ይባላል? ኢንቨስትመንት ይባላል። የመዋለ ንዋይ ፍሰት ይባላል። ኦር ኢንቨስትመንት ኢዝ ዘ ፎርሜሽን ኦፍ ሪል ካፒታል ታንጀብል ኦር ኢንታንጀብል ሊሆን ይችላል that will produce the stream of goods and services in the future። ኢንቨስትመንት ምንድነው አለን? ቼንጅ ኢን ካፒታል ስቶክ ዱሪንግ ኤ ፔሪድ ነው አለን። ወይንም ደግሞ the formation of real capital እውነተኛ ካፒታል ፎርም ማድረግ። ያ ካፒታል ምን ሊሆን ይችላል? ታንጀብል ሊሆን ይችላል፣ ኢንታንጀብል የሚዳሰስ ሊሆን ይችላል፣ የማይዳሰስ ሊሆን ይችላል። ነገር ግን ያ ሪል ካፒታል whether it is tangible or intangible will produce a stream of goods and services in the future። ወደፊት የሚያመርታቸው ስትሪም ኦፍ ሸቀጦችና አገልግሎቶች ሊኖሩ ይገባል። ኢንቨስትመንት ዘ ፎርሜሽን ኦፍ ሪል ካፒታል ታንጀብል and intangible that will produce a stream of goods and services in the future ብለን ዲፋይን ማድረግ እንችላለን ማለት ነው። ይህን ካየን ኢንቨስትመንት እና ካፒታል ስቶክ የተለያዩ ኮንሴፕቶች ናቸው። ኢንቨስትመንት ቨርሰስ ካፒታል ስቶክ የሚለው ካፒታል ስቶክ ምንድነው? it is measured at a point in time ነው። ካፒታል ስቶክ ካለን it is ስቶክ ኮንሴፕት ከሆነ measured at a point in time ነው። just a point in time means የሆነ ጊዜ ላይ ያለ ነገር ነው። ኢንቨስትመንት ከሆነስ it is a flow concept ነው። flow concept ነው። within a period ነው የሚለካው ማለት ነው። capital stock is measured at a point in time ሲሆን example the given dollar value of all the buildings, machines, inventories at a point in time። ለምሳሌ 2018 ላይ ዛሬ ቀን ስንት ነው? የካቲት 27 ኢትዮጵያ ውስጥ ያላትን ለምሳሌ አዲስ አበባ ውስጥ ያለውን ቢልዲንግን፣ ማሽነሪውን ምኑን ቆጥረን ሞኔታሪ ቫልዩን ብናወጣለት ምን ይባላል? ካፒታል ስቶክ ይባላል። ካፒታል ስቶክ ይባላል። the given value of buildings, machines, inventories at a point in time ስለሆነ ማለት ነው። ለምሳሌ ኢትዮጵያን ካፒታል ስቶክ was ዶላር 110 ቢሊዮን on June 2023። ለምሳሌ በጁን 2023 በፈረንጆቹ በተደረገ ቆጠራ የኢትዮጵያ ካፒታል ስቶክ 110 ቢሊዮን ዶላር ነበረ። ስለዚህ ካፒታል ስቶክ is measured at a point in time ነው። እቺን እንድትይዙ እፈልጋለሁ። ኢንቨስትመንት ከሆነስ ፍሎ ኮንሴፕት ነው ብያቸዋለሁ። it can be measured over a period of time። ያ ፔሪድስ ምን ሊሆን ይችላል? የ6 ወር ሊሆን ይችላል፣ 1 አመት ሊሆን ይችላል፣ 2 አመት ሊሆን ይችላል። just it is a flow ነው። flow concept ነው። investment is the flow of spending that adds the physical stock of capital። ኢንቨስትመንት ምንድነው አለን? the flow of spending ነው። ያ flow of spending ምን ያደርጋል? physical stock of capital ይጨምራል ማለት ነው። ኤግዛምፕል ኢትዮጵያ ኢንቨስትመንት was ዶላር 26.6 ሚሊዮን ዱሪንግ 2023። በ2023 የኢትዮጵያ የኢንቨስትመንት ፍሎ ስንት ነበረ? 26.6 ዶላር ነበረ። ይሄ ወደ ምን ተጨመረ ማለት ነው? ወደ ስቶክ ኦፍ ካፒታል ወይንም ወደ ካፒታል ስቶክ ተጨመረ ማለት ነው። ስለዚህ ኢንቨስትመንት is a flow concept and it is measured over a period of time ነው ማለት ነው። ግልጽ ያደረኩ ነው ማስረዳት። in general unlike capital investment is a flow concept and not a stock concept። ኢንቨስትመንት ምንድነው? ስቶክ ኮንሴፕት አይደለም፣ ፍሎ ኮንሴፕት ነው። ጀስት እዚህ ጋር ለምሳሌ ይሄ ባልዲ ኦፍ ጀስት የሆነ የባዝ ኦፍ
ዋተር አለ፣ ላይ ቧንቧ የሚፈስ አለ። ያ የሚፈሰው ቧንቧ ውሃው ወደ ምኑ ይጨመራል? ወደ ታች ወደ ሳፋው ይጨመራል። ወደ ባዙ ይጨመራል። ታች ባዙ ያለው አት ፖይንት የሆነች ፖይንት ላይ ስትለኩት ስቶክ ነው ያለች አማውንት ነች። ነገር ግን ፍሎ እየጨመረ ሲሄድ ምን ይሆናል ማለት ነው? ስቶኩ እየሞላ ይሄዳል። ስለዚህ ምንድነው ብለናል ከላይ ኢንቨስትመንት ኢዝ ኤ ፍሎ ኦፍ ስፔንዲንግ ዛት አድስ ቱ ዘ ፊዚካል ስቶክ ኦፍ ካፒታል ማለት እሱ ነው። ኢት ኢዝ ኤ ፍሎ ኮንሴፕት ማለት ነው። ይህን ካየን ኢንቨስትመንት ስፔንዲንግ ኢዝ ኤምድ አት ፕሮቫይዲንግ ሃየር ስታንዳርድ ኦፍ ኢንካም ኢን ዘ ፊውቸር። ሲምፕሊ የኢንቨስትመንት ዋናው ኤም አላማው ምንድን ነው? ስታንዳርድ ኦፍ ኢንካም ኢን ዘ ፊውቸር ምን ማድረግ ነው? ፕሮቫይድ ማድረግ ነው። ያ ስታንዳርድ ኦፍ ኢንካም ደግሞ ሃየር ነው። ዘ ሜን ኤም ኦፍ ኢንቨስትመንት ስፔንዲንግ ኢዝ ፕሮቫይዲንግ ሃየር ስታንዳርድ ኦፍ ኢንካም ኢን ዘ ፊውቸር ነው ማለት ነው። ኢንቨስትመንት ምን ያደርጋል ማለት ነው? ኢት ሊንክስ ፕሬዘንት ቱ ዘ ፊውቸር። መዋለ ንዋይ ፍሰት ዛሬን ከነገ ምን ያደርጋል? ሊንክ ያደርጋል። እንዴት ሊንክ ያደርጋል? ዛሬ ምን ይደረጋል? ፍሎ አለ። ዛሬ ኢንቨስት የምታደርገው ነገር አለ፣ የምታፈሰው ነገር አለ። ነገ የምታፈሰው ነገር ደግሞ ምንድን ነው? ወደፊት ኢንካም ጀነሬት በማድረግ ፊውቸር ስታንዳርድ ኦፍ ሊቪንግን ያስተካክላል ማለት ነው። ኢንቨስትመንት አፌክትስ ፊውቸር አውትፑት ቪያ ሬዚንግ ዘ ስቶክ ኦፍ ካፒታል። ኢንቨስትመንት የፊውቸር አውትፑትን አፌክት ያደርጋል። እንዴት? ምክንያቱም ስቶክ ኦፍ ካፒታል ሬዝ በማድረግ the capital stock is a very important input used to produce output. አውትፑት ለማምረት ደግሞ ካፒታል ስቶክ ምንድን ነው? ቬሪ ኢምፖርታንት አስፈላጊ ግብአት ነው ማለት ነው። ኢንቨስትመንት አልቲሜትሊ ዲተርማይን ዘ ሌቭል ኦፍ ካፒታል ስቶክ ፋይናል ፊውቸር ፕሮዳክሽን ካፓሲቲ ኤንድ ዘ ግሮስ ኦፍ ዘ ፑት። እንግዲህ ኢንቨስትመንት አልቲሜትሊ ዲተርማይን የሚያደርጋቸው ነገሮች አሉ። አፍተር ኦል ዘ ቬሪ ፐርፐዝ ኦፍ ኢንቨስትመንት ኢዝ አንደኛ ሌቭል ኦፍ ካፒታል ስቶክን መጨመር ነው። ሁለተኛ ፊውቸር ፕሮዳክሽን ካፓሲቲ ማስፋት ነው። ሶስተኛ ደግሞ ግሮዝ ኦፍ አውትፑትን መጨመር ነው። ስለዚህ ኢንቨስትመንት አልቲሜትሊ ምን ዲተርማይን ያደርጋል ማለት ነው? ካፒታል ስቶክን የወደፊት የማምረት አቅምን ካፓሲቲን እና የምርት እድገትን የግሮዝ ኦፍ አውትፑትን ዲተርማይን ያደርጋል ማለት ነው። the relationship between investment and the capital stock can be mathematically expressed in the following way. ምን አለን? ኢንቨስትመንት ኢዝ ኤ ፍሎ ኮንሴፕት and it links present with the future. ኢንቨስትመንት ምንድነው? ፍሎ ኮንሴፕት ነው። እንደገና ደግሞ ዛሬን ከነገ ጋር ሊንክ ያደርጋል። ስለዚህ ኢንቨስትመንት የሪሌሽንሺፕ ቢትዊን ኢንቨስትመንት ካፒታል ስቶክ ማthematically expressed መሆን ይችላል ማለት ነው። ስለዚህ k at t plus 1 is equal to k at time t plus it minus rate of depreciation times kt. rate of depreciation times ይሄ ከፈለጋችሁ ላምዳ ኦር ሲግማ ነች አይ ቲንክ። where kt ምንድነው? ስቶክ ኦፍ ካፒታል at time t ዛሬ ማለት ነው። it ማለት ግሮስ ኢንቨስትመንት at time t ዛሬ ማለት ነው። ለምሳሌ ዛሬ ምንድነው? እቺ ሲግማ ደግሞ ዘ ዲፕሪሲዬሽን ሬት ነች። any just depreciation is the wear and tear of capital stock ማለት ነው። another way of stating this relationship is looking at net change in the capital stock expressed as ከፈለግን ደግሞ ይሄን relationship which means the relationship between investment and capital stock በምን ሉክ መመልከት እንችላለን ማለት ነው። net change in capital stock አድርገን ያ ማለት kt plus k ኢንቨስትመንት ማለት ነው። ወይም capital stock at time t plus 1 minus capital stock at time t is equal to investment at time t ሲቀነስ depreciation times capital stock at time t አይነት ይሰጣል ማለት ነው። where አይነት is the net investment at time t net investment at time t። ስለዚህ የካፒታል ስቶክ እና የኢንቨስትመንት ሪሌሽንሺፕ እቺን ፎርሙላ ናት ያዟት፣ ተጠቅማቸዋለች፣ ወደፊት እንገለገልባታለን ማለት ነው። if አይነት increase then k at time t plus 1 ምን ይሆናል? ይጨምራል። አይነት ከጨመረ ኢንቨስትመንት ካፒታል ስቶክ at time t plus 1 ይጨምራል። አውትፑት at time t plus 1 greater than አውትፑት at t አውትፑትም ምን ይሆናል ማለት ነው? ይጨምራል። እንግዲህ ኢንቨስትመንት ኔት ከጨመረ ካፒታል ስቶክ at time t plus 1 ይጨምራል ብለናል። ካፒታል ስቶክ ከጨመረ ዳይሬክትሊ ዛሬ ያለን አውትፑት ነገ ካለን ያንሳል፣ ወይም ነገ ምን የሚኖረን አውትፑት ከዛሬ ያንሳል ማለት። ስለዚህ አውትፑት at t plus 1 greater than አውትፑት at time t which means output should increase ማለት ነው። እዚህ ጋር ግን ኖት ማድረግ ያለብን አንድ ነገር አለ። the notation used above assumes that investment undertaken today does not really become productive until the future.
ኖት ማድረግ ያለብን ነገር ምንድን ነው? ዛሬ ያፈሰስነው ኢንቨስትመንት የዛሬ መዋለ ንዋይ ፍሰታችን ፕሮዳክቲቭ የሚሆነው ነገ ነው እንጂ ዛሬ አይሆንም ብለን አስዩም ነው አድርገን ነው። ኢንቨስትመንት አንደርቴክን ቱዴይ ዳዝ ኖት ሪሊ ቢካም ፕሮዳክቲቭ አንቲል ዘ ፊውቸር። ዛሬ ወደ ሆኑት ጀስት አውትፑቱ ነገ ነው የሚታየው በሚለው ማለት ነው። ኢንቨስትመንት ሜክስ አፕ ቱ ጀስት 20% ኦፍ ጂዲፒ። እንግዲህ ጂዲፒ እንደምታውቁት ጂዲፒ ኦር አውትፑት ኢዝ ኮምፖዝድ ኦፍ 4 ሴክተሮች አሉት። ጀስት 4 ኮምፖነንቶች አሉት። ኮንሰምፕሽን አለ፣ ኢንቨስትመንት አለ፣ ግሮት ገቨርንመንት ስፔንዲንግ አለ፣ ኔት ኤክስፖርት አለ። ሶ አይ 20% ኦፍ ዘ ጂዲፒ ቶታል ይይዛል። እንግዲህ ጂዲፒ ኢኳል ሲ ፕላስ ኤ ፕላስ ጂ ፕላስ ኤክስ ማይነስ ኤም። ኢንቨስትመንት አይ 20% ኢንክሉድስ ምን ያጠቃላይ ቢዝነስ ፊክስድ ኢንቨስትመንት፣ ሬሲደንሻል ኢንቨስትመንት ኤንድ ኢንቨንተሪ ኢንቨስትመንት። ኢንቨስትመንት አክቹአሊ በሶስት ይከፈላል። ቢዝነስ ፊክስድ ኢንቨስትመንት፣ ሬሲደንሻል ኢንቨስትመንት እና ኢንቨንተሪ ኢንቨስትመንት። እያንዳንዳቸው በዚህ ቻፕተር እናያቸዋለን ክሊርሊ ማለት ነው። ኦብቪየስሊ ኖት አስ ላርጅ አስ ኮንሰምፕሽን። እንግዲህ ምንም እንኳ ኢንቨስትመንት 20% ኦፍ ጂዲፒ ኮንስቲቱት ቢያደርግም የኮንሰምፕሽን ያህል አስ ላርጅ አስ አይደለም። ምክንያቱም ጀስት ዘ ቬሪ ፐርፐዝ ኦፍ ኤቨሪ ምናምን አክቲቪቲስ ጀስት ፎር ኮንሰምፕሽን ስለሆነ ማለት ነው። ቢት ምንም እንኳ ይሄ ቢሆንም it is important because investment over long period determines the size of the stock of capital. ኢንቨስትመንት ግን ምንድነው አስፈላጊ ነገር ነው። ምክንያቱም the size of stock of capital determine የሚያደርገው ኢንቨስትመንት ስለሆነ ማለት ነው። ሶ ኢንቨስትመንት helps to determine long run growth። የአንድን ሀገር long run growth determine የሚያደርገው ማን ነው? ኢንቨስትመንት ነው። ኢንቨስትመንት determines long run growth of any country ማለት ነው። ስፔንዲንግ ኢዝ ቬሪ ቮላታይል። ኢንቨስትመንት ስፔንዲንግ ደግሞ ቮላታይል ነው። ያ ማለት ተለዋዋጭ ነው። በዛሬ ዓመት የምናደርገው ቀጣይ ዓመት ላይ ሆኖ ይችላል። ቀጣይ ዓመት ያለው በዛኛው ዓመት ላይ ሆኖ ይችላል። ስለዚህ ኢንቨስትመንት ስፔንዲንግ ደግሞ ምንድነው? ቮላታይል ነው። it is responsible for much of the fluctuation GDP across the business cycle። በተለይ ደግሞ ኢንቨስትመንት ሃይሊ ከቢዝነስ ሳይክል ጋር ምን የሆነ ነው? ሊንክድ የሆነ ነው። when economy is in recession ኢንቨስትመንት ይቀንሳል። ኢኮኖሚው ቡም ላይ ወይም ፒክ ሲሆን ቢዝነስ ኮንፊደንሱ ሃይ ነው። አንኤምፕሎይመንት የለም። ኢንፍሌሽን ጀስት አለ። ፐርቼዚንግ ፓወር ኦፍ ዘ ፒፕል አለ። ለፎርስ ኮንሰምፕሽን አግሪጌት ዲማንዱ ይጨምራል። ስለዚህ ኢንቨስትመንት ስፔንዲንግ ሃይ ነው። ስለዚህ ኢንቨስትመንት spending is highly fluctuate with business cycle ማለት ነው። understanding what factors affect investment is crucial not only because it is part of GDP but because it is crucial in determining fluctuation and growth in GDP። እንግዲህ ኢንቨስትመንትን አፌክት የሚያደርጉትን ፋክተር ማወቅ ፓርት ኦፍ ጂዲፒ ስለሆነ ብቻ ሳይሆን fluctuation and growth in GDP ዲተርማይን ለማድረግ ያስፈልጋል። ሶ what are the factors that affect investment የሚለውን ማወቅ አስፈላጊ ነገር ነው ማለት ነው። ኢንቨስትመንት is the most unstable component of aggregate demand። ኢንቨስትመንት ደግሞ ምንድነው? the most unstable component of aggregate demand ነው። ለምን? ምክንያቱም and defined as the action of putting something into some venture in expectation of some return. just the most unstable component of aggregate demand ሆነበት ምክንያቱም ኢንቨስት የምታደርገው just you are putting something in expect of something in the future። የሆነ ነገር ወደፊት አገኛለሁ ብለህ ጠብቀህ ነው ኢንቨስት የምታደርገው። ሶ ያ የምታገኘው ነገር ሊኖርም ላይሆንም ይችላል። uncertain ነው። due to that the action of putting something into some venture in expectation of some return is unstable ማለት ነው። so which of the following is the most unstable component of aggregate demand ተብላችሁ A consumption፣ B investment፣ C government spending፣ D net export ብትባሉ the most unstable investment ነው ማለት ነው። most of the decline in expenditure on goods and services is usually caused by a decrease in investment spending። አብዛኛው expenditure on goods and services አለ። አገልግሎቶችና ሸቀጦች ላይ የምናወጣቸው ወጪዎች የሚቀንሱት ብዙ ጊዜ ኢንቨስትመንት ስፔንዲንግ በመቀነሱ ምክንያት ነው ማለት ነው። ሶ ይሄን ካልን
ኢንቨስትመንት ምንድነው ማለት ነው? ኢንቨስትመንት ኢዝ ፑቲንግ ዋንስ ሪሶርስ መኒ ሊሆን ይችላል ኢን ኤ ጊቨን ሲስተም ዊዝ ኤክስፔክቴድ ኦፍ ሳም ቤኔፊት ሞር መኒ ሊሆን ይችላል፣ ሞር ፕሮዳክት ፎር ሴል ሊሆን ይችላል፣ ፎር ኮንሰምፕሽን ሊሆን ይችላል፣ ፎር ሳቲስፋክሽን ሊሆን ይችላል፣ ለብዙ ነገር። ስለዚህ ኢንቨስትመንት ሲምፕሊ ምንድነው? ፑቲንግ ዋንስ ሪሶርስ ኢት ካን ቢ አይዘር መኒ ኦር ጀስት ሰምቲንግ፣ ብዙ ጊዜ ግን መኒ ነው ሪሶርስ ኢን ኤ ጊቨን ሲስተም ዊዝ ኤክስፔክቴሽን ኦፍ ሳም ቤኔፊት። ያ ኤክስፔክቴሽን ሊሆን ይችላል ሞር ኢንካም ሊሆን ይችላል፣ ሳም ፕሮዳክት ፎር ሴል ሊሆን ይችላል፣ ፎር ኮንሰምፕሽን ሊሆን ይችላል፣ ለሳቲስፋክሽን ሊሆን ይችላል ማለት ነው። ይህን ካየን ሳም ኤግዛምፕል ኦፍ ኢንቨስትመንት ፕሮሰስ እንይ። ሳም ኤግዛምፕል ኦፍ ኢንቨስትመንት ፕሮሰስ ስናይ ለምሳሌ አንደኛ ኤስታብሊሽንግ የፕሮዳክሽን ፕላንት ኦር ፋክተሪ፣ የማምረቻ ፋክተሪ ወይም ፕላንት ማቋቋም አንድ ኢንቨስትመንት ነው። አንድ ኢንቨስትመንት ነው። የራሱ የሆነ ፕሮሰሶች አሉት። ለምሳሌ ኦፕኒንግ መጀመሪያ ነው፣ ቢዝነስ አለ። ኤክስፓንዲንግ አን ኤግዚስቲንግ ቢዝነስ ኦር ፋክተሪ አለ። ዲፖዚቲንግ ማኒ ኢን ሴቪንግ አካውንት ኢንስቲትዩሽን ቱ ኮሌክት ኢንተረስት ኢንካም አለ። ኮንስትራክቲንግ ፐብሊክ ኢንፍራስትራክቸር ሳች ሮድ፣ ስኩል፣ ሆስፒታል መገንባት አለ። ቢልዲንግ ቢዝነስ ሴንተር ኦር ሬሲደንሻል ሃውስ አለ። የመሳሰሉት ናቸው። ይህን ካየን ቅድም ምን ብለናል? ኢንቨስትመንት ዘሞስት ቮላታይል ዘሞስት አንስቴብል ነው ብለናል። ስለዚህ አግሪጌት ኢንቨስትመንት በተለዋወጠ ቁጥር አግሪጌት ዲማንድ አፌክት ይሆናል ብለናል። ስለዚህ እሱን ለማወቅ ፋክተር ዛት አፌክት ኢንቨስትመንት የሚለው ማወቅ አለብን ብለናል። ስለዚህ ዋት አር ዘ ፋክተር ዛት አፌክት ኢንቨስትመንት ዲሲዥን የሚለው ስናይ አንደኛ ማርኬት ዲማንድ ነው ኢንቨስትመንት ዲሲዥን አፌክት የሚያደርገው። አንተ አምርተህ ለገበያ ስታወጣ ፋይናል አውትፑትህ በገበያ ያለው ተፈላጊነት የወር ኢንቨስትመንት ዲሲዥን ምን ያደርገዋል ማለት ነው? አፌክት ያደርገዋል። ሁለተኛ ፋይናንሻል ሶርስ አቬይላቢሊቲ፣ ክሬዲት ፋሲሊቲ፣ የብድር ሊሆን ይችላል። መቼም ሁሉም ሰው ያለው ሪሶርስ ለኢንቨስትመንት ላይ በቃ ይችላል። ባይዘ አብዛኞቹ ቢዝነሶች ራን የሚደረጉት በብድር ነው። እንደውም ባይዘ ቶዮታ ብራንድ አሁን የጃፓን የመኪና ብራንድ ታውቃላችሁ። ነገር ግን ከጃፓን ሀገር ውስጥ የሆነ ፐርሰንት ኦፍ የጃፓን ብድር ቶዮታ ካምፓኒ የተበደረ ነው። ቶዮታ ካምፓኒ በጣም ጊያንት ካምፓኒ ነው፣ ትልቅ ካምፓኒ ነው። ነገር ግን አብዛኛው ምንድን ነው? በብድር የሚሰራ ነው። ስለዚህ ለማንኛውም ኢንቨስትመንት ብድር፣ ክሬዲት ፋሲሊቲ፣ ፋይናንሻል ሪሶርስ አቬይላቢሊቲ አስፈላጊ ነገር ነው። ሶስተኛው ፖለቲካል ስቴቢሊቲ ነው። ምንም የፖለቲካ መረጋጋት ምንም አንድና ሁለት ያለው ነገር ነው። ሌቭል ኦፍ አንሰርቲኒቲ ከፖለቲካል ኢንስቴቢሊቲ ጋር ይያያዛል። አቬይላቢሊቲ ኦፍ ኤፊሽንት ባንኪንግ ሲስተም ኢንተርናሽናል ባንኪንግ ለኢምፖርት ኤክስፖርት ያለው ፋሲሊቲ፣ የገቨርንመንት ፖሊሲ ታክሲ ወደ ይሰጣል ወይ? ኢንቨስትመንትን ያበረታታል ወይ? ኢንፋንት ኢንዱስትሪ ፕሮቴክሽን አለው ወይ? የመሳሰሉት ገቨርንመንት ፖሊሲ ኢንቨስትመንት ዲሲዥን አፌክት የሚያደርግ ሌላ ፋክተር ነው። ሌላው ኢንተረስት ሬት፣ ኮስት ኦፍ ቦሪንግ፣ ኢንተረስት ሬቱ ምን ያህል ነው? ኮስት ኦፍ ቦሪንግ፣ ለመበደር የምታወጣው ወጪ ምንድን ነው? ቢሮክራሲው እንዴት ነው የሚለው ሌላው ኢንቨስትመንትን አፌክት ያደርጋል። ዘ ሳይዝ ኦፍ ሊኩዊድ አሴት አት ዲስፖዝ ኦፍ ዘ ኢንቨስተር፣ ሊኩዊድ አሴት ሚንስ ካሽ ነው። ሶ የሱ ሳይዝ። ስለዚህ ጠቅላላ ስናደርገው ብዙ ፋክተሮች ኢንቨስትመንት ዲሲዥን አፌክት ያደርጋሉ። ለምሳሌ እናንተ አሁን አስ ኢኮኖሚክስ እንደተማረ ሰው ነገር ከገበያ ወጥታችሁ ተቀጥራችሁ ብቻ ላትሰሩ ትችላላችሁ። ወጥታችሁ ኢንቨስት ልታደርጉ ትችላላችሁ። ስለዚህ ያንዳንዱ ኢንቨስት የምታደርጓን ነገር ላይ ገበያ ጥናታችሁ ውስጥ የኔን ኢንቨስትመንት የኔን መዋለ ንዋይ ፍሰት አፌክት የሚያደርጉ ነገሮች ምንድን ናቸው ማወቅ አለባቸው። የገበያ ፍላጎቱ፣ የፋይናንሻል ሪሶርስ አቅርቦት፣ የፖለቲካል መረጋጋት፣ የሌቭል ኦፍ አንሰርቴኒቲ፣ አቬይላቢሊቲ ኦፍ ጀስት ዘ ባንኪንግ ሲስተም፣ የመንግስት ፖሊሲ፣ የወለድ የመሳሰሉት አፌክት ያደርጉታል ማለት ነው። ይህን ካየን እንግዲህ ኢንቨስትመንት የተለያዩ ጀስት ሞቲቮች አሉት። ሶ ዋት አር ዘ ሞቲቭስ ኦፍ ኢንቨስትመንት የሚለው እኔ ሲምፕሊ ዋይ ዱ ገቨርንመንት ኤንድ ዘ ፒፕል ኢንቨስት። ባይዞ ኢንቨስት የሚያደርገው ግለሰቦች ብቻ አይደሉም፣ ኢንዲቪዥዋሎች ብቻ አይደሉም፣ መንግስትም ኢንቨስት ያደርጋል። ሶ ዋት አር ዘ ሞቲቭስ ቱ ኢንቨስት? ዋይ ዱ ገቨርንመንት ኤንድ ፒፕል ኢንቨስት? ጀስት
እነዚህ ሞቲቮች በሁለት ከፍለን ማየት እንችላለን። ፕሮፊት ሞቲቭ እና ናን ፕሮፊት ሞቲቭ፣ ትርፍ ለትርፍና ትርፍ ያልሆነ ማለት ነው። ሞስት ኦፍ ዘ ፕራይቬት ኢንቨስተር ሃቭ ፕሮፊት ሞቲቭ። አብዛኛዎቹ ሰዎች ወይም ፕራይቬት ሴክተሮች ኢንቨስት የሚያደርጉት ፕሮፊት ሞቲቭ ነው፣ ትርፍ ነው። ገቨርንመንት እና ገቨርንመንታል ኦርጋናይዜሽን ከሆነ ግን ጀስት ናን ፕሮፊት ሞቲቭ ነው። ገቨርንመንት እና ገቨርንመንታል ኦርጋናይዜሽንስ ሜይ ኢንቮልቭ ኢንቨስትመንት ፕሮጀክት ቢኮዝ ኦፍ ናን ፕሮፊት ሞቲቭ ሰች አስ ዌልፌር ሊሆን ይችላል፣ ናሽናል ግሮዝ ኢሹ ሊሆን ይችላል፣ የመሳሰሉት ሊሆን ይችላል። ለምሳሌ መንግስት መንገድ የሚሰራው ኢሪጌሽን የሚሰራው የመሳሰሉት ጀስት መሰረታዊ እንትን የሚያቋቁመው ትርፍ ፈልጎ አይደለም፣ ጀስት ናን ፕሮፊት ሞቲቭ ነው። ሰች አስ ዌልፌር ናሽናል ግሮዝ ኢሹ ነው። ሶ ፎር ፕሮፊት ኦሪየንትድ ኢንቨስተርስ ነገር ግን ፕሮፊት ሜይን ሞቲቫቸው ፕሮፊት የሆኑ ኢንቨስተሮች አስ ኢንቨስትመንት ኢዝ ኢን ካፒታል ጉድስ ሪሜን ፎር ሜኒ ይርስ ቢፎር ኢት ብሪንግስ ፕሮፊት one can learn only after several years whether the investment is profitable or not። እንግዲህ አብዛኛዎቹ ፕሮፊት ኦሪየንትድ ኢንቨስተሮች ፕራይቬት ሴክተር ናቸው። ስለዚህ እነሱ ማወቅ ያለባቸው ነገር ምን አለ? ኢንቨስትመንት ወደ አሁን ኢንቨስት እንዳደረከው ትርፋይ አይሰጥም። ስለዚህ ይሄን ሰቨራሊ ኦንሊ አፍተር ሰቨራሊስ እንደሚሰጥ ማወቅ አለባቸው ማለት ነው። እንግዲህ since there is a time gap between the date of investment and the date of getting return the profit received today worth more than the profit in the future። ምን አለ? ዛሬ ኢንቨስት ያደረከው ዛሬ ትርፍ አይሰጥም። ስለዚህ between the date of investment ኢንቨስት በምታደርግበት ዴት እና ኢንቨስት ያደረከው ነገር ሪተርን ትርፍ ምላሽ ጥሩ ነገር የሚሰጥበት ጊዜ ምን አለው ማለት ነው? ልዩነት አለው። ታይም ጋፕ አለው። ኢቭን ታይም ጋፕ ብቻ ሳይሆን ያ ኢንቨስት ያደረከው ነገር ኮስቱን መልሶ ትርፍ ማምጣት የሚችልበት ጊዜ ምን አለው? ታይም ጋፕ አለው። ስለዚህ በዚህ ጊዜ ምን ይመጣል ማለት ነው? ታይም ቫልዩ ኦፍ መኒ ይመጣል። ታይም ጋፕ between the date of investment and date of getting return and the profit received worth much than the profit in the future. Individual investors and governments with different investment decision criteria። ስለዚህ ምን አለን? ዛሬ ኢንቨስት ያደረግነው ትርፍ የሚያስገኝበት ጊዜ ዛሬ ሊሆን ስለማይችል ሪተርን ዛሬም አይደለም ሲጀመር ሪተርን የሚሰጠው ጊዜ ስለሚቆይ ኢንቨስትመንት ዲሲዥኑን ሜድ ለማድረግ ለወስን አልወስን የሚለው ለማወቅ individual investors which means private sector and government uses different investment decision criteria። እነዚህ ክራይቴሪያዎች ፕሬዘንት ቫልዩ ክራይቴሪያ እና ማርጂናል ኤፊሺየንሲ ክራይቴሪያ ይባላሉ። እንግዲህ እነዚህ ሁለት ክራይቴሪያ ተጠቅመው ፕሬዘንት ቫልዩ ክራይቴሪያ እና ማርጂናል ኤፊሺየንሲ ክራይቴሪያ ተጠቅመው ኢንቨስትመንቱ መዋዕለ ንዋዩ አዋጭ ነው አይደለም የሚለውን ይወስናሉ ማለት ነው። This criteria basically compare whether the investment project is profitable or not። እነዚህ ሁለት ክራይቴሪያዎች ኢንቨስትመንት ፕሮጀክቱ አዋጭ ነው አይደለም፣ አትራፊ ነው አይደለም የሚለውን እንድንወስን ያስችሉናል። ስለዚህ ፕሬዘንት ቫልዩ ክራይቴሪያ እና ማርጂናል ኤፊሺየንሲ ክራይቴሪያ ምንድናቸው የሚለውን በሌሰንቱ ቀጥለን እናያለን ማለት ነው። የዛሬው ሌሰን ግን እዚህ ጋር እናጠናቅ። የኮንዞኔት ዩቲዩብ ቻናል ቤተሰብ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ቤተሰብ የሆናችሁ ደግሞ የደወል ምልክቱን ብትጫኑ በየቀኑ የሚለቃቸው ቪዲዮዎች ይደርሷችኋል። ከዩቲዩብ ቻናሉ በተጨማሪ ቲክቶክ ላይ፣ ቴሌግራም ላይ፣ ሊንክድኢን ላይ እንዲሁም ፌስቡክ ላይ ያገኙኛል። እዛ የተለያዩ የኢኮኖሚክስ ኮንሰፕቶችን ማብራሪያ ይሰጥባችኋል። ስለዚህ የእነዚህ ቻናሎች ቤተሰብ ሁኑ። ሰላም ቻው።